በአባታችን በአባ ገብረ ኪዳን በኩል ከወደ አማራ ክልል ማለትም ከወደ ባህር ዳር የምስራች ተሰምቷል። ከአማራ ክልል ለመላው ባለማዕተብ ኦርቶዶክሳውያን አስደሳች ዜና አለ። አራት አይና አባት ለመሳሳት ይህንን ያህል መማር አልነበረባቸውም። ለመሳሳት ይሄን ያክል ዓመት መማር አልነበረባቸው። ስላሴ ጾታ አላቸው ማለት ምን ማለት ነው? በሚገርም ሁኔታ ሙስሊሞች ዘመድኩንን አጋልጠውታል። ባገኘው ነገር በቆንጨረም በምንም ግንባሩን እያልከው ግንባሩ በለው ሙስሊሞችን አንገታቸውን በሏቸው፣ አትራሩላቸው፣ ግደሏቸው እያለ ነው። ይሄን ነገር ደግሞ ያወጀው በቴሌቪዥን ቀርቦ ለመላው ኦርቶዶክሳውያን ነው። አርሲ አሁንም ድረስ ትጣራለች። ዛሬም ድረስ አንገታቸው ላይ ማህተብ ያሰሩ ኦርቶዶክሳውያን እየተገደሉ ነው። ሰበር ዜና ከምስራቅ አርሲ አስቸኳይ የድረሱልን ጥሪ። ሚሚ የምትባል እህታችን እንዲሁም ደግሞ መምህር ተስፋዬ የተባለ የተገደሉ ሲሆን የአባቱን ሬሳ ቤቱ አስቀምጦ ቅዳሴ የገባው ዲያቆን ህዝቡን እያነጋገረው ይገኛል። የአባቱን ሬሳ ቤቱ ቁጭ አድርጎ የዕለቱን የቅዳሴ መርሃ ግብር ያስፈጸመው ዲያቆን ህዝብን እያነጋገረ ይገኛል። ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የተዘመረውን መዝሙር ለድንግል ማርያም የዘመረችዋ ዘማሪት ብዙ ኦርቶዶክሳውያንን እያስቆጣች ትገኛለች። ፍቅርሽ ማረከኝ በህይወቴ በዘመኔ ለምን አትሰሩም? ለምን ሌላ ነገር አትፈጥሩ? በትግራይ ክልል የሚገኙ ወጣቶችና እናቶች አሁንም ድረስ በቃን እያሉና የደረሰባቸውንም በደል እየተናገሩ ይገኛሉ። ናድቁሙ ጨኒቁና ይዙሎ እምሮና ሲሂድና ኢና ዘለና ናና አሚንኩም ውጊ አይትጀምሩ 6 ደቂቃ ወዲኤ። ሰላም እንዴት ናችሁ? በድጋሚ በአዳዲስ መረጃዎች ተመልሼ መጣሁኝ። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። ዛሬ መድኃኔዓለም አይደለ? በምርቃት እንጀምር። የኔ አበባ መድኃኔዓለም የሰው ፊት አያቆምሽ፣ ብትቆሚ እንኳን እሱ ከፊት ይቆምልሽ። መድኃኔዓለም ሸክምሽን ያቀልልሽ፣ ቋጠሮሽን ይፍታልሽ። አሚን አትይም ታዲያ? በመድኃኔዓለም ታሪኳ ተቀየረ ለመባል ያብቃሽ። ምቀኞች የዘጉብሽን በር መድኃኔዓለም ይክፈትልሽ። ሟርተኞች የዘጉብሽን በር መድኃኔዓለም ይክፈትልሽ። መድኃኔዓለም ከስራትሽ ይፍታሽ፣ ሙሉ ሰው ያድርግሽ። በወደቅሽበት ቦታ በክብር ያቁምሽ፣ እንባሽን ያብስልሽ። አሜን እያላችሁ ምርቃቱን ተቀበሉ። ምክንያቱም ነገሮች ሁሉ ከአሜን ይቀራሉ ይባላል። አሜን ማለት ያላችሁት ይሁንልኝ ይደረግልኝ ማለት ስለሆነ አርባ ምንጭ አባቷን አመስግናለች። አርባ ምንጭ የኔታን አክብራለች። ይሄንን የምነግራችሁ ሳግ እየተናነቀኝ የደስታ እንባ ከዓይኔ ለመፍሰስ እየታገለኝ ነው። ምክንያቱም እግራቸው ስር ሆኜ ተኮትኩቻ አድጌያለሁ። የኔታ ጋር ሆኜ ፈጣሪን በሚገባ አውቄያለሁ። ከ40 ዓመታት በላይ በትጋትና ፍሬያማ በሆነው አገልግሎታቸው የሚታወቁት የአርባ ምንጭ ደብረ መድኃኒት መድኃኔዓለም ካቴድራል አገልግሎት አባት ሊቀ ጠበብት መሪጌታ እውነቱ ይሁን ዛሬ ከንስሐ ልጆቻቸው ከደቀ መዛሙርትና ከአርባ ምንጭ ከተማ ኦርቶዶክሳውያን የመኪና ስጦታ በዛሬው ዕለት ባገለገሉበት ደብር ተበርክቶላቸዋል። በብርታት ያገለገሉ በጽናት ለቅድስት ቤተክርስቲያን የቆሙ ድንቅ አባቶች አማናዊ ዋጋቸው ሰማያዊ ቢሆንም በምድርም እንዲህ ማክበር ለሁላችንም ትልቅ አራያ ነው። እንኳን ደስ አሎት አባታችን፣ እንኳን ደስ አለን። ደስ የሚልና የሚበረታታ ድርጊት ነው። እግዚአብሔርን በንጹህ ልቡ የሚያገለግል ምንጊዜም ዋጋውን እግዚአብሔር ይከፍለዋል። ምክንያቱም እግዚአብሔር የሚጠረጠር አምላክ ስላልሆነ ከዚህ በፊትም ዘማሪ ገብረ ዮሐንስ ምን እንደተደረገለት ስላየን ማለት ነው። ምንጊዜም እግዚአብሔርን በንጹህ ልቡ የሚያገለግል ሰው ካሳው እንደዚህ ነው የሚከፈለው። አባታችን በረከቱ ይደርብን። ምን ተሰማችሁ? ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። በመቀሌ የሚገኙ ወጣቶች ሞት በቃን ይበቃናል፣ እኛን አምናችሁ ከዚህ በኋላ ጦርነት እንዳትከፍቱ ሲሉ እናቶች ደግሞ የሞቱባቸውን የልጆች ቁጥር እየተናገሩ እያለቀሱ በቃን እያሉ ይገኛሉ። እሱን ከማየታችን በፊት ግን አንዲት ድንቅ ወጣት ያስተላለፈችው መልእክት እንመልከት። ባለጊዜ ነኝ የምትሉ የማጣት ጊዜ ብቻ አይደለም ፈተና። እግዚአብሔር የሰጣችሁ ስልጣን በስነ ስርዓት ካልተጠቀማችሁበት እግዚአብሔር አንቅሮ ይተፋችኋል። ተጠንቀቁ። እግዚአብሔር እያያችሁ ነው። ጥሩ ውጤት እያላቸው ዩኒቨርሲቲ ላይ ሰቃቅለው ወጥተው አይ አንተ የኔ ዘር አይደለህም ብላችሁ ወጣት ሴትና ወጣት ወንድ ቤት ውስጥ ሳይወጡ በዲፕሬሽን እንዲጠቁ የምታረጉ ቢሮ ላይ ትላልቅ ስልጣን ያላችሁ ወጣት ወንድና ወጣት ሴት የምትገፈትሩ ተጠንቀቁ። እግዚአብሔር እያያችሁ ነው። እግዚአብሔር ያያል። እግዚአብሔር የደሃን እንባን ያያል። ተጠንቀቁ። ትላልቅ አዛውንት አባት ሽበት የወረራቸው ኩርምት ያሉ
ድህነት ኩርምት ያደረጋቸው ሰልፍ ላይ አንቺ የኔ ዘር ነሽ ብላችሁ ድሃ እናት አባት ከኋላ የምታረጉ የምታሰልፉ ስትገፈትሯቸው የማይራራ ልባችሁን የማይራራ ተጠንቀቁ። እግዚአብሔር እያያችሁ ነው። የውርደት ጊዜ አለ። የክብር ጊዜ እንዳለ የውርደት ጊዜ አለ። ለድሃ ከመስጠት ይልቅ ክለብ ለክለብ ብር የምትፈትኑ ሴት ጭላይ ለድሃ ግራ ለገባው ድሃ ዳቦ ገዝቶ ከማካፈል ይልቅ ውስኪ ባለ 400 ባለ 500 ሺህ ብር እየገዛችሁ ሻምፓኝ ምናምን ምደፉ ተጠንቀቁ። እግዚአብሔር ማያ እንዳይመስላችሁ። እግዚአብሔር ያያል፣ ያዋርዳል። እግዚአብሔር ሲያከብርም ያከብራል፣ ሲያዋርድም አንቅሮ ነው የሚተፋው። በህፃናት ትዋረዳላችሁ። ተጠንቀቁ፣ ተጠንቀቁ። እግዚአብሔር ሁሉንም እያየ ነው። ታስታውሳላችሁ? ዛሬ ሌላ ቪኤዝ ነገ ከነገ ወዲያ ሌላ መኪና የሚይዙ የነበሩት ዛሬ አሜሪካ ከነገ ወዲያ ዱባይ የሚሄዱ የነበሩት እግዚአብሔር ሲያዋርዳቸው ጫካ ለጫካ ሲሯሯጡ በተቀደደ ነጠላ ጫማ ሲሯሯጡ የነበሩ ሰዎች እንደዛ እንዳትዋረዱ ተጠንቀቁ። እግዚአብሔር ክብር ሲሰጥ ልትጠነቀቁበት ነው። ለድሃ ልትሰጡ ነው። ግራ ለገባው ልትረዱ ነው። ስልጣን ሲሰጥ ለድሃ ማገልገያ ነው እንጂ መናቂያ አይደለም። ሰው ገላችሁ እኔ ባለ ጊዜ ነኝ የምትሉ ያደም ያያል፣ ያደም ይጮሃል። ተጠንቀቁ። እግዚአብሔርን ማያ እንዳይመስላችሁ። የማይፈርድ ሰው አለ አይደለ? የሚፈርድ እግዚአብሔር አለ። የድሃ ደም የምትገሉ ተጠንቀቁ። እግዚአብሔር ሲያዋርድ ያዋርዳል። ማታ አለ፣ ቀን አለ፣ ውርደት አለ፣ ክብር አለ። ተጠንቀቁ። እግዚአብሔር ሲያዋርድ ያዋርዳችኋል። በህፃናት እንዳትዋረዱ። ብር ያልቅም ብላችሁ ነው። በአንድ ቀን ሊያልቅ ይችላል። አይደለም ኢትዮጵያ ያቺ ትንሿ ኢትዮጵያ ቀርቶ ትልቁ ዓለም በእጁ መዳፍ ነው ያለው። እንዴት እየተጠቀሙበት ብሎ እግዚአብሔር እየመዘገበ ነው። ተጠንቀቁ። ድሃ አትናቁ። ተጠንቀቁ። እግዚአብሔር ሁሉም ያያል። የምትገፈትሩ መስተንግዶ የሚሰሩት ነይ አንቺ እኔ ባለ ጊዜ ነኝ ብላችሁ የምትገፈትሩ ተጠንቀቁ። እንዳያዋርዳችሁ ተጠንቀቁ። ስልጣናችሁ በስነ ስርዓት ካልተጠቀማችሁበት አንቅሮ ይተፋችኋል። ተጠንቀቁ። ቴንክ ዩ። እውነት ነው። እያንዳንዳችን እግዚአብሔርን እየፈራን ብንኖር ይሄ ሁሉ ጥፋት ባልመጣ ነበረ። የበላዮቻችንም እግዚአብሔርን ቢፈሩ ከዚህ ባልደረስን ነበር። እግዚአብሔር የሚዘበትበት አምላክ አይደለም። እግዚአብሔር ዝም ያለ መስሎ ጅራፍን ማንሳት የሚችል አምላክ ነው። አሁንም ድረስ የትግራይ እናቶች እያለቀሱ እየተማጸኑ ይገኛሉ። የደረሰባቸውንም በደል እየተናገሩ ይገኛሉ። በተለይ ወጣቶች ደግሞ እኛን ተማምናችሁ በተአምር ጦርነት አትጀምሩ፣ እኛ ከአይምሯችን በላይ ሆኗል ሁሉም ነገር፣ አይምሯችንም በትክክል እያሰበ አይደለም፣ አይምሯችን ስቷል ሲሉ እየተናገሩ ይገኛሉ። ስሒትና ኢና ንዓና ኣሚንኩም ውጊ ኣይትጀምሩ፣ ንሕና ደቂ ኹሙስ ደኺሙና እዩ ዘሎ፣ ንሕና ደቂ ኹሙስ ጨኒቁና እዩ ዘሎ፣ ኣእምሮና ስሒትና ኢና ዘለና። ንዓና ኣሚንኩም ውጊ ኣይትጀምሩ፣ ተኩስና ክንጭምት ኣይንኽእልን፣ ስሒትና ኢና ብቢሮን ወረቐትን ወድእዋ። 6 ደቂቀ ወዲኤ ክንደይ ደቂ እዩ ዘላሉ? 6 ደቂ መይቶ ዝብላዕ የለ ዝስተ የለ ክዳን የለ ዝሕግዘን ሕዚ ዝሕግዘኒ መን ኣለኒ? ማንም የብለን የለ ክደና የብለ ኣብቲ ሓዘን እዩ እኒኹ 6 ደቂቀ ወዲኤ። ሌላኛው ደግሞ ሰሞኑን አንድ 4 አይና አባት በዚህ ትምህርቴ ደግሞ አንገቴን እሰጣለሁ ሲሉ ተናግረው ነበረ። እሱን አስመልክቶ ብዙሃኑ ምላሽ ሰጥተዋል። አንድ አባት የሰጡትን ምላሽ እንመልከት። እናት ቤተክርስቲያኑ ለመጣ ማህበረሰብ ስላሴ ጾታላቸው ማለት ምን ማለት ነው? እሳቸው እንዴት ተሳሳቱ ማለት በራሱ ነው። አሁን እንዴት ተሳሳቱ ልል አልችልም። ተሳስተዋል ነው እንጂ ምለው ተሳስተዋል እንጂ እንዴት ተሳሳቱ አለ። ባይሳሳቱ ጥሩ ነበር። መሳሳት አይጠበቅባቸውም። ለመሳሳት ይሄን ያክል ዓመት መማር አልነበረባቸው። ስላሴ ጾታ አላቸው ብሎ ትውልድን ለማወናበድ ካልነበረ እሳቸው በዚያ ልክ ነው ያየው። አሁን ይሄን ኃይለ ቃሉን ሁሉ ስናገር በአምላኬ በነገረ ስላሴ ስለመጡ ካልሆነ በስተቀር በሌላ እኮ በአስተዳደር ጉዳይ ወይም በስርዓት ጉዳይ ቢሆን ግድ ላይኖረንም ወይም ደረጃው ዝቅ ሊል ይችላል እና ኃላፊነት ወስደው እንዲያገለግሉ ቤተክርስቲያን ደሞዝ ከፍላ ቦታ ሰጣ ማዕረግ ሰጣ አባብላ በቸርነቱ እግዚአብሔርም እድሜ ጨምሮ ዕውቀት መናገር የሚችሉበትን የዕውቀትም ሁኔታ ሁሉን አመቻችቶ ከሰጠ በኋላ
የተቀመጠበትን ወንበር በአግባቡ ካለማወቅ የተነሳ እንደዚህ አይነት ስህተት የሚፈጽም ሰው መፈጠሩ አይቀርም ነውና ተአምር ሳይሆን መሆን የነበረበት ነው የሆነው። እኛን ከእንደነዚህ አይነት ነገር እንድንጠበቅ እንድንተጋ ምናልባትም ተኝተን ነበር መሰለኝ ለመቀስቀስ ካልሆነ በስተቀር እግዚአብሔር አውደ ምሕረትም ላያስቆማቸው ይችል ነበር ያን ጊዜ እና ለበጎ ነው በሚልም ነገር አለኝ። እሳቸውም መቼም በኢትዮጵያ ምድር ውስጥ ነው ሊቃውንት መካከል ሆነው እዚህ ሊቃውንት ሀገር ሆነው እንደዚህ ክደው ይቀራሉ ብዬም አላምንም። ተስፋ አለኝ ይመለሳሉ። ተስፋ አለኝ። ተስፋ መቁረጥ እኛ ስለማይጠበቅ እሳቸውን ያክል ሰው አይተስፋም የለኝ እዚህ በኋላ ብዬም ልል አልችልም። እንደዚያ ሆነው አንድ ቀን ወደ ትክክለኛው ቅርጽ መጣው በጋራም እናወራለን እምነት እንዳለ ሆኖ የእሳቸው የተቆረጠ ቁርጥ ውሳኔያቸው እንዳለ ሆኖ እኛ ግን ተስፋ እንቆርጥ እሳቸው የለም ሲኦል ልገባ ነው ደህና ሰንብቱ ቢሉ እኛ ግን አባ ሲኦል ይገባሉ ብለን አናም ተስፋ እንቆርጥማ ተስፋ መቁረጥ የለብንማ ሲጀመር አካሄዳቸው ግን ያን የሚመስል ስለሆነ እናዝንላቸዋል። ከኔ ከፍ ያሉት ታላላቆች ይጸልዩላቸዋል። እንደኔ ያሉ እንደርሶ ያለው ብላቴና ደግሞ በጎ እንመኝላቸዋል። በዚህ ልክ ነው ድጋፍ ምን ሰጣቸው። አሁንም ቢሆን በዚህ አጋጣሚ የሌላ እምነት ተከታዮች እንዲሁም ደግሞ በእምነት እንደው በደረጃ አለ አይደለ ታች የሚባል ደረጃ ላይ ያለው አካል ነገሩን በአጽንኦት በተረጋጋ ሁኔታ ቢመለከት ደስ ይለኛል። እንዳይስት እሳቸውን ያሉትን ተከትሎ እንዳይስት እኛ ያልነውንም ሰምቶ ደግሞ እሳቸው ላይ ድንጋይ እንዳይወረውር በጣም አስተውሎት በተሞላበት መንገድ ነገሩን በአጽንኦት አይቶ ነገሩ ቅርጽ መያዙ ስለማይቀር የቅርጽ የያዘ ነገር ስለሆነ የተሰራ ቤት እኮ እንደገና ለስራ ማለት የለበትም። አልቋል፣ ተሰርቶ ተጠናቋል። ያን ቤት መጠቀም ብቻ ነው። አሁን ነገረ ስላሴ ተሰርቶ ያለቀ ነገር ነው። ያ ማለት ግን ምስጢረ ስላሴን ተመራምረን ጨርሰናል ማለት አይደለም። ስላሴ ተትረመም ማለት እኮ እስከምንችለው የምንናገረው ነገር አለ እንጂ በምስጢረ ስላሴ ውስጥ ተናግረን ጨርሰናል የሚባል ነገር የለም። በትምህርተ ስላሴ ውስጥ እንደሚታወቀው ማለት ምስጢረ ስላሴን እኛ ልናውቅም አይደለም ምንማረው ለኛ የሚገባንን ያክል ለመውሰድ ነው ምንማረው። ተፈጸመ ብለን ሳይሆን ይቆየን ብለን ምንተው ትምህርት ምስጢረ ስላሴ ነው። ስለዚህ በዚህ በእንኳን ነገረ ስላሴ ምስጢረ ስላሴ ነገረ ማርያምንም እኮ ተፈጸመ ብለን በአራት ነጥብ አንዘጋም። ናርመምን ከብለን ነው ምንተው የሚያልቅ ሳይሆን የሚጀመር ነገር ነው ያለው። እውነት ነው። ነገረ ስላሴ ወይንም ምስጢረ ስላሴ ከአይምሮአችን በላይ ነው። እንደው እንዲሁ ማመን ነው እንጂ ተፈላስፈን ተመራምረን የምንደርስበት አይደለም። ነገር ግን እኚህ አባታችን መድረክ ላይ ወጥተው እንደዛ ብለው ሲያስተምሩ ማንም ኦርቶዶክሳዊ ሸኮታል ወይም ደንግጧል። ምንድነው የተፈጠረው ብሎ ሁሉም ሰው ተደናግጧል። ከሳቸው የሚጠበቅ ስላልሆነ እንደው እኛ ልጆች እንኳን በትንሹም ቢሆን እንደዚህ እንናገራለን ብዬ አላስብም። እኛ እንኳን ማለት ነውና ይሄኛው እንደዚህ አይነት ግራ መጋባት እንደዚህ አይነት አስተምሮ ከድሮ ጀምሮ ከአባቶቻችን ጀምሮ የመጣ ነው። አባቶች እንደዚህ ሲስቱ ተሰብስበው ጉባኤ በማዘጋጀት የሚመለሱትን እየመለሱ የሚወገዙትን እያወገዙ እየኖሩ የመጡበት ነው። ስለዚህ እንደዚህ አይነት ነገር አዲስ አይደለም። እግዚአብሔር አምላክም የአባታችንን ልብ እንዲመልሰላቸውና እውቀቱንና ጥበቡን እንዲያለብሳቸው ምኞታችን ነው። በሌላኛው ቪዲዮ ስናቀና ደግሞ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የተዘመረውን ዝማሬ አንድ እህታችን በድንግል ማርያም ወይም ወደ ድንግል ማርያም ቀይራ ዘምረዋለች። ይሄ ደግሞ ብዙሃኑን አስቆጥቷል። እስኪ እንመልከት። ፍቅርሽ ማረከኝ በህይወቴ በዘመኔ ፍቅርሽ ማረከኝ በህይወቴ በዘመኔ እማምላክ ለኔ። አንዳንድ ተሰምተው ደስ የማይሉ ነገሮች አሉ። ምንም ችግር የላቸውም በሚል የማይመሩ ማለት ነው። ምንም ችግር ላይኖረው ይችላል። ለምሳሌ ስንሰማው ተርጉመን ለእመቤታችን ብንጠቀመው ችግር ላይኖረው ይችላል። ግን ደግሞ ይህን መዝሙር ይህን አገላለጽ የሰቀልንበት አንድ ቦታ አለ። ከዛን ይሄ ሰዎች ጋር ሲሰማ የሚፈጥረው ነገር አለ። ለጌታ ለኢየሱስ ክርስቶስ የተሰጠ ነው ማለት ለጌታ ለኢየሱስ ክርስቶስ የዘመርነው ነው። ከዛን ወስደን ለእመቤታችን ደግሞ እናደርገዋለን። ችግር የለውም። ግን ደግሞ በሰዎች ዘንድ ይህ መሰናክል ነው። ሰዎች ይህንን እንደ ምስጋና ሳይሆን ሁልጊዜ አይምሯቸው እንደ ጥያቄ የሆነባቸው የሚሄድ ነገር ነው። ለምን አትሰሩም? ለምን ሌላ ነገር አትፈጥሩም? የተሰራ ከመስረቅ ያ በትክክል ችግር የለውም እያልን የምናልፋቸው ነገሮች እየተጠራቀሙ ችግር እያመጡብን ስለሆነ የምናየውን ነገር ትክክል አይደለም እያልን መናገራችን ተገቢ ነው። ምክንያቱም እንደምትመለከቱት አሁን ላይ በጣም ብዙ ተጽዕኖ እያሳደረ ነው። ሚዲያ ላይ የማያስፈልጉ ነገሮችን ነው ይሄ ትክክል አይደለም እያልን ስንጮህ ብዙ ነገሮች መንገድ እንዳይለቁ እየተደረጉ እያየን ነው። ይህንን ደግሞ ሁላችንም የምንመለከተው ነው፣ ውጤትም እየታየ ስለሆነ ማለት ነው።
እና አዳዲስ ነገር ብትፈጥሩ መልካም ነው። እዛ ሆነው የሚመለከቱን አካል እንኳንስ ዘንቦብሽ እንዲያውም ጤዛንሽ አይደለም የሚባለው ሰው እንኳን እንደዚህ አይነት ነገር አግኝተው እነሱ ፈጥረው እንኳን እየተናገሩ ስማችን እያጠፉ ነው። ምክንያቱም ድንግል ማርያምንና ኢየሱስ ክርስቶስን እኩል ያደርጋሉ ወይም ያመልኳታል እየተባለ ነው። እኛ ለአምልኮ የተጠቀምነው መዝሙር ለድንግል ማርያም ባትጠቀሙት መልካም ነው። ለኛም ቢሆን ከወደ ውጭም ለምንታቸው ትችትም ለምንታቸው ትችና ስማችን እንዳይጠፋም ጭምር ማለት ነው። እኛም በተመሳሳይ ለአምልኮ ስንጠቀመው የነበረውን መዝሙር መልሰን ወደዚህ ከምናደርግ ለእናታችን ለቅድስት ድንግል ማርያም ራሱን የቻለ መዝሙር ብትዘምሩ ወይም ደግሞ መኮረጃችሁ ወይም ኮፒ ማድረጋችሁ ካልቀረ ለራሷ ለድንግል ማርያም የተዘመረላት ብዙ መዝሙሮች አሉ። እሱን ብትጠቀሙ መልካም ነው። የአባቱን ሬሳ ቤቱ ቁጭ አድርጎ የዕለቱን የቅዳሴ መርሃ ግብር ያስፈጸመው ዲያቆን ህዝብን እያነጋገረ ይገኛል። ሰኔ 15 2018 ዓመተ ምህረት ለሊት 8 ሰዓት ላይ እንግዲህ አባቱ ያርፋሉ። ታዲያ ይህ ዲያቆንም በወላይታ ሀገረ ስብከት በቅዱስ ቂርቆስና በቅዱስ ኢዮልጣ ቤተክርስቲያን ውስጥ ቋሚ አገልጋይ ነበር። ነገር ግን 8 ሰዓት ተኩል እንግዲህ የቅዳሴ መርሃ ግብር አለበት። ታዲያ አባቱ ለሊት 8 ሰዓት ሲያርፉ አባቱን ገንዞ እንግዲህ 8 ሰዓት ተኩል ላይ የዕለቱን ቅዳሴ መርሃ ግብር አካሂዷል ማለት ነው። ታዲያ አባቶችም ይህ ሁኔታ እንዴት እንደሆነ ጠይቁት የአባቴ መሞት የቅዱስ ቂርቆስን ወርሃዊ መታሰቢያ በዓል ከማክበር አያግደንም፣ አባቴ ነበር የሚረዳኝ ተጎዳው በማለት እሱም ተናግሯል። እንግዲህ ይህ ጉዳይ ህዝብን እያነጋገረ ይገኛል። ለሟች ነፍስ ይማር። ከእግዚአብሔር በታች ነው ሁሉም ነገር አይደለ? ማንም ምንም ከእግዚአብሔር በታች ነው። ለምሳሌ እናት አባት ሞግዚቶች ናቸው ነው የሚባለው። እናትና አባቶቻችን ምድራውያኖች ማለት ነው። ትክክለኛ እናትና አባቶቻችን እናትም አባቶቻችንም ትክክለኛ እናትና አባቶቻችን ቅድስት ድንግል ማርያምና መድኃኒታችን ኢየሱስ ክርስቶስ ነው ወይም እግዚአብሔር ነው። እና ይሄ ልጅ ያደረገው ነገር አይገርምም። ምክንያቱም እናትን ማለት ከእናትና አባቱ በላይ እነዛኞቹ ዘላለማዊ እናትና አባቱ ስላሉ ማለት እንችላለን። ነገር ግን ይህንን ብሎ ለማሰብ ይህንን ብሎ ለመረዳት ራሱ ይሄ በጣም መንፈሳዊ ጥንካሬ ያስፈልጋል። እውነት ለመናገር አሁን ሌሎቹ ሰዎች እኔንም ጭምር እናደርገዋለን ወይ ብለን ስናስብ አይሆን እናውቃለን እኮ እውቀት ችግር የለብንም። ግን እንደው የምር አሁን እንደው እንትኑን ሰው ቤተክርስቲያን መሄድ ይቅርና ሰው የምንወደውን ሰው ስናጣ የምንወደው ሰው በህይወት ሲለየን ስንት ዓመት ነው እሪ የምንለው? ስንት ዓመት ነው ጥቁር የምንለብሰው? ስንት ዓመት ነው የምናዝነው? ስለዚህ እንደዛ ብሎ ለመረዳት እንኳን ጥንካሬ ይፈልጋል፣ መንፈሳዊ ጥንክርና ይፈልጋል። እና ይሄ ዲያቆን ወንድማችን የእውነት ሊበረታታ ይገባል። ግን አንድ ዲያቆን ምን ሲል ሰማሁት? ቄስ ወይንም ዲያቆን ቅዳሴ ከገባ በኋላ ቅዳሴ ከገባ በኋላ ነው፣ የምታውቁ ካላችሁ ታርሙኛላችሁ። ከገባ በኋላ የፈለገ ነገር ውጭ ላይ ቢፈጠር መውጣት አይችልም። ለምሳሌ ቅዳሴ እየቀደሰ ሰዎች እንዲያውቁ ይነገራል አይደለ? እየተጮኸ እየተዞረ ይነገራል። ቅዳሴ እየቀደሰ ልጁ ለምሳሌ የሱ አባት እከሌ ሙቷል ወይም አርፏልና ኑ ቀብር ውጡ እየተባለ እየተነገረ እሱ ቤተክርስቲያን ውስጥ ሆኖ እየቀደሰ ቢሰማ አይወጣም የሚል እንትን ሰምቻለሁ። በቃ የፈለገ ነገር ይሆናል፣ ቅዳሴ ጀምሯል፣ ምንም ነገር ቢሆን ከውጭ አባቱ ሙቷል እያለ ልጁ ውስጥ እየቀደሰ ቢሰማ እንኳን አይወጣም። በቃ ይሄ ህግ ነው። ቅዳሴም ተቋርጦ አይወጣም አይደለ? እናውቃለን። እና እንደዛ ብሎ ሲናገር እንዴ ሞት አይደል እንዴ ብዬ ጠይቄ ነበር አስታውሳለሁ። እኔ እንዴ ሞት አይደል እንዴት አይወጣም ምናምን ስል አይቻልም። በቃ ልክ ቅዳሴውን ጨርሶ አቁርቦ ምናምን ሲጨርስ ይወጣል፣ የፈለገ ልጁም ትሁን። እና እንደዛ አይነት ህግም ሰምቻለሁ። የዚህኛው ዲያቆን ለየት የሚያደርገው ቤት ውስጥ ነው እንግዲህ አባቱ ያረፉት። ደውሎ ሌላ ሰው እንዲገባለትና ማድረግ ይችል ነበረ፣ ለየት ያደረገው ነገር ማለት ነው። እና እግዚአብሔር የአገልግሎት ዘመንህን ይባርክልህ። እጅግ በጣም የሚደነቅ ስራ ነው። ሌላኛው ደግሞ በአርሲ ኦርቶዶክሳውያን አሁንም ድረስ እየሞቱ ነው፣ አሁንም ድረስ እየተጨፈጨፉ ነው፣ አሁንም ድረስ እየተሳደዱ ነው። ሰበር ዜና ከምስራቅ አርሲ አስቸኳይ የድረሱልን ጥሪ። ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት በማድረግና ለሚመለከተው አካል እንዲደርስ አቅም በመስጠት ድምጽ ናቸው። መልእክቱ ከላይ እንደምትመለከቱት ሰላም ወንድሜ ከረክሳ ወረዳ ሰዎችን በአሰቃቂ ሁኔታ ገለዋቸዋል። ለምን ኢትዮጵያዊ አይደሉም ወይ? ኦርቶዶክሶች ብትችሉ ነገ ከነጎዳ የሚገደሉ ሰዎች ስላሉ እነሱን አትርፏቸው። ድንግልን እማምላክን ነው የምልክ።
ሀገሩን ለቀን እንዳንሄድ መንገድ ተዘግቷል። በቪዲዮ ቀርጾ እንዳንፖስት ሞታችን ይፋጠናል። አሁን እያሳሰበን ያለው ነገ ከነገ ወዲያ እንሞታለን፣ ዛሬ እንሞታለን እያልን ነው እንጂ የምግብ ህይወት አያሳስበንም። እኔ ተማሪ ነኝ፣ ቤተሰቦቼ ጋር እረፍት ሄጄ ነው ይላል። ታዲያ ሁላችሁም ኢትዮጵያውያን ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ ለሚመለከተው አካል እንዲደርስ አቅም ስጡት። ዛሬ ሰኔ 26 እጅግ አሳዛኝ ዜና አለ። ከምስራቅ አርሲ የደረሱልኝ ጥሪ ለአባቶቻችን ለሚመለከተው አካል ለመላው ኦርቶዶክሳውያን ይዳረስ ዘንድ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። ቪዲዮ እየወረደብኝ ስለሆነ በምስራቅ አርሲ መርቲ ወረዳ ጃዊ ቀበሌ ላይ አባይነት አደሰ የተባለ አንድ ኦርቶዶክስ ምዕመን የተገደለ ሲሆን 2 ሴት ልጆችና አንድ ወንድ እንዲሁም ደግሞ አካባቢው ላይ የነበረ የጎረቤት ሙሉ ከብቱን እንግዲህ ይዘውበት ሄደዋል። የታገቱትም እስካሁን ድረስ በህይወት ይኑሩ አይሞቱ የሚታወቅ ነገር የለም። ሰኔ 25 ቀን ወይም 24 ለ25 ለሊት አጥቢያ ላይ ነው ይሄ ነገር የተከሰተው። በዚሁ ሰዓትና በዚሁ ቀን ደግሞ በምስራቅ አርሲ ጉና ወረዳ 40 ቀበሌ በሚባል አካባቢ አንድ ሚሚ የምትባል እህታችን እንዲሁም ደግሞ መምህር ተስፋዬ የተባለ የተገደሉ ሲሆን አንደኛው ደግሞ በጥይት ተመቶ አምልጧቸው ሆስፒታል ገብቶ እየታከመ ይገኛል። እና ስለ አርሲ ቪዲዮ መስራትኛ ስላልፈለግን ሳይሆን የአርሲ ወገኖቻችን እንድታውቁልን የምፈልገው ሙት ማርዳት እጅግ በጣም ያሳዝናል፣ ልብም ይነካል። ከዛ አንጻር ነው እንጂ እኔ ለእናንተ ድምጽ መሆን ሳልፈልግ ቀርቻ አይደለም። ሁላችሁም ባለማህተብ ኦርቶዶክሳውያንም ቪዲዮ በመስራት ድምጽ ሆኗቸው ከዚህ በተረፈ ደግሞ በጸሎት ሁላችንም እናስባቸው። እንደሰማችሁት ነው እንግዲህ የአርሲ ጉዳይ በጣም አሳሳቢ ነው። በጣም ነገሩ እልባት እያገኘ አይደለም፣ ጭራሽ እየባሰ እየተባባሰ ነው ያለው። እንግዲህ እግዚአብሔር እሱ ራሱ አሁንም ምሕረት ያውርድ፣ ምሕረቱን ይላክልን። ያለበለዚያ እንዳያያዙ ከሆነ ከባድ ነው ያለው ነገር ማለት ነው። ከአማራ ክልል ለመላው ባለማተብ ኦርቶዶክሳውያን አስደሳች ዜና አለ። ርዕሰ ሊቃውንት አባ ገብረ ኪዳን በባህር ዳር ከተማ ግዙፍ ሆስፒታል ለመስራት ያቀረቡትን ጥያቄ የአማራ ክልል መንግስት በአክብሮት ተቀብሎ ለሆስፒታሉ መስሪያ የሆናቸው ዘንድ 30,000 ካሬ በአባይ ማዶ ያስረከባቸው ሲሆን በዛሬው ዕለት ሰኔ 27 ደግሞ መሰረት ድንጋይ እየተጣለ ይገኛል። አባታችን ርዕሰ ሊቃውንት አባ ገብረ ኪዳን በእድሜ ላይ እድሜ በጸጋ ላይ ጸጋ ይጨምርሎት። የክልሉ መንግስት ስለተቀበሉን ጥያቄ ደግሞ እጅግ አድርገን እናመሰግናለን። በመጨረሻም ሙስሊሞች ዘመድኩንን ያዝነው ብለው እያጋለጡት ይገኛሉ። እስኪ እንመልከት። ባገኘው ነገር በቆንጨረም በምንም ግንባሩን እያልከው ግንባሩ በለው ሁላችሁም ይሄን ቪዲዮ በደንብ አድርጋችሁ ኮፒ ሊንክ አድርጉ፣ ለሁሉም አሰራጩ። አሁን የማወራውን ነገር ዓለም መስማት አለበት። እንዳያችሁት ዲያቆኑ ምንድነው ያለው? ሙስሊሞችን አንገታቸውን በሏቸው፣ አትራሩላቸው፣ ግደሏቸው እያለ ነው። ይሄን ነገር ደግሞ ያወጀው በቴሌቪዥን ቀርቦ ለመላው ኦርቶዶክሳውያን ነው፣ ረዷቸው እያለ ሙስሊሞችን ማለት ነው። የዋሃብያ ታርጋው ምንድነው ካልክ መዋሸት ነው በቃ። እውነት ነው። የዋሃብያ ታርጋው ውሸት ነው። ኮፒ ሊንክ ሼር ፖስት እያደረጋችሁ የዚህ ልጅ ቅጥፈት እናጋልጦ በደንብ። ይሄ ቪዲዮ የተለቀቀው ከ5 ዓመት በፊት ነው። ቆራርጠው እንደሚፈልጉት አድርገው ክርስቲያኖች ሙስሊሞች ላይ ጦርነትን እያወጁ ነው። ክርስቲያኖች ሙስሊሞች ይገደሉ እያሉ ነው ብሎ እቺን ቪዲዮ ቆራርጠው እየተጠቀሙባት ነው። ግን እውነታው ይሄ ነው ወይ የሚለውን ቀጣዩን ቪዲዮ ስንመለከት ይገባናል። ሙሉ ቪዲዮ ያልተቆራረጠውን ቪዲዮውን አሳያችኋለሁ። ሁላችሁም ኮፒ ሊንክ ሼር ፖስት እያደረጋችሁ ለብዙዎች እንዲዳረስ አድርጉ። ክርስቲያናዊ ግዴታችሁን ተወጡ። ወደ ትክክለኛው ቪዲዮ እንለፍ። ሶማሌ ሰላም ለማስከበር ትሄዳላችሁ፣ ኡጋንዳ፣ ሩዋንዳ ትሄዳላችሁ፣ በመላው ዓለም ሰላም ለማስከበር ትሄዳላችሁ። ሀገራችሁ ውስጥ ግን ባለማተብ እናቶች አባቶች ይቺን ሀገር በደማቸው ያቆዩ ልጆች ሲታረዱ ዝም ብላችሁ የምታዩ የመከላከያ ሰራዊቶች ሚናችሁን ለዩ። የዚህ ተጠያቂዎች ነው የምትሆኑት። ተጠያቂ ነው የምትሆኑት። የ3 ዓመት ህፃን ስትታረድ፣ ሴት ስትታረድ፣ በዝዋይ 5 ቤተሰብ ሲታረድ አንደኛውንማ አፈሩን ያቆሽሽብናል ብለው እጅግሩን አስረው ሽንት ቤት ከተው ደሙን ከሰገራ ጋር የቀላቀሉት 5ቱ ዝዋይ ያረዷቸው። ስለዚህ የመከላከያ ሰራዊት አሁን በጀመርከው ቀጥል። ወጥቶ ዳውን ኢትዮጵያ ዳውን አብይ የሚለው ግንባሩን በለው ዳውን ኢትዮጵያ የሚለው የኢትዮጵያ ጠላት ነው። ግንባሩን በለው። እኔ ጀነራል ቢሆን ይሄን ነው ማዘው። አሜሪካ ቢሆን አይለቀውም።
የኢትዮጵያን ባንዲራ ኢትዮጵያ ውስጥ እያቃጠለ ሊኖር በለው ግንባሩ ኢማም ሆነ ሼክ ሆነ ቄስ ሆነ ጳጳስ ሆነ ኢትዮጵያ ትውደም የሚለው ኢትዮጵያ ሳትወድም እሱን አውድመው መንገድ ወጥቶ መንገድ የሚዘጋ መንገድ የሚያቃጥል መኪና የሚያቃጥለው በመትረየስ እጨደው ሀገር የሚያወድመው እጨደው ከዛ በኋላ እና አህመድ ጀበል ወጥቶ መግለጫ ይሰጣሉ። የእስልምና ጉባኤው መጥቶ መግለጫ ይሰጣል። አዎ ኦርቶዶክሳውያን የተገደሉት ቤታቸው ቁጭ ብለው ኦባንግ ሚቶን ጠይቁት። ኦባንግ ሚቶን አንድ ሰው ሰልፍ ወጥቶ አንድ ሰው አደባባይ ወጥቶ አልተገደለም። ከመከላከያ ጋር ሰፋጣ የገጠመውን ይህንን የአረብ ቅጥረኛ ይህን የግብፅ ተላላኪ ይህን የግብፅ ዶላር አፉን የያዘው በመትረየስ በፈንጅ በሚሳኤል አንድደው ይህን የሚቃወመኝ አለ ዳውን ተቃወመኝ። ኦርቶዶክሳውያን ተዘጋጁ። እቺ የእነ አህመዲን ጀበል መግለጫ ለሌላ ዙር እልቂት የተዘጋጀች ናት። እቺ የእስልምና ጉባኤ መግለጫ ለሌላ እልቂት የተዘጋጀች ናት። ስለዚህ ስሙት። በሰላማዊ ሰዎች ላይ የተደረገውን የንብረት ውድመትና ኢሰብአዊ ድርጊቶችን እንደሚያወግዝ ይላል። ማን ናቸው እነዛ? አንደኛ በእስልምና ሃይማኖት ሊቃውንት ላይ ያነጣጠረ ጥቃት ፍጹም ተገቢነት የሌለው እንደመሆኑ እንዲቆም፣ ጥፋተኞቹን በአስቸኳይ ለፍርድ እንዲቀርቡ ሆኖ እነዚህ ወንጀለኞች በአፋጣኝ አጣርቶ በአጥፊዎች አካላት ተገቢውን እርምጃ እንዲወስድና ይህም ለሕዝብ እንዲገለጽና ተጨማሪ ጉዳቶች እንዳይደገሙ መንግስት ተገቢውን ትኩረት እንዲሰጠው፣ መስጊድ ሆኖ ጂሃድ የሚያውጅ አላሁ አክበር ውጡና ከመንግስት ጋር ተፋለሙ የሚለውን ይበለው፣ ከቻለው ይበለው፣ መከላከያን ከቻለ ይበለው፣ አናቱን ይበርቅሰው። መከላከያ ከዚህ በኋላ ሰላማዊ ዜጎችን ጠብቅ። ስለዚህ እውነታው ይሄ ነው። አንድ ባንድ እንዲህ ያደረግን ቅጥፈታቸውን በደንብ እናጋልጣለን። ሁላችሁም በኮሜንት የውሃብያ ታርጋው ውሸት ነው እያላችሁ ጻፉልኝ። ያው በዚህ ልክ ነው እንግዲህ የሚቀጥፉት የሚዋሹት። ለዛም ነው እኮ በውሸት አፈ ታሪክ ይዘው አሁን ላይ እንዲህ አይነት እይታ ወይንም እንዲህ አይነት አቋም ይዘው ንጹሃን እየጨረሱ ያሉት ማለት ነው። ሁሉ ነገራቸው ውሸት ነው። በውሸት ብቻ ነው የሚሰሩት። ይህንን ነው እንግዲህ አጋለጥ ነው ብለው ዘመድኩን እንደዚህ እያለ ነበረ። ስለዚህ እኛም እንደዚህ እናድርግ ብለው የተነሱት ማለት ነው። ይሄኔ እዛ ጋር ያሉትን ወይንም ጨፍጫፊዎቹን እንደዚህ አይነት አፈ ታሪክ እየነገሯቸው እንደዚህ እነሱ የሚፈልጉትን ነገር እየቆራረጡ እየቀጣጠሉ እያሳዩአቸውና እያስደመጧቸው ነው ንጹሃኑን አሁን ላይ እንዲነሱ በንጹሃኑ ላይ አሁን ላይ እንዲነሱ ያደረጓቸው። ንጹሃኑን ባለማህተብ በእንደዚህ አይነት ውሸት በራሳቸው ፕሮፓጋንዳ ነው እያስጨረሱት ያሉት።